ስሜን እንዳታነሱ ነው ያልኩት ትናንትና ላይቭ ላይ። ይኸው ስምን እያነሳ ነው ያለሁት። አቶ ገቢ ጉተማ አንተ የሰው ስም እያነሳ መናገር ትችላለህ። አንተን እንዳትናገር የሚከለክል ህግ የሌለበት ሀገር ላይ የኔን አፍ የሚያዘጋው የትኛው እንደሆነ አብረን እናያለን። አቶ ገቢ ጉተማ ሐሰተኛ ልምምዶችን አንላቀቅም፣ አንፋታም። አቶ ገቢ ጉተማ መንግስት የሚጠራ ስም በሱ ነው የምጠራ። ለእኔ አፖስትልም አይደለም ፕሮፌትም አይደለም፣ ለእኔ አገልጋይም አይደለም። ናና አገልጋይ አይደለም ብሏል ብለን አናዘረይስ። አገልጋይም አይደለም፣ መሪም አይደለም፣ አፖስትልም አይደለም፣ ፕሮፌትም አይደለም፣ ፓስተር ምንም አይደለም። አቶ ገቢ ጉተማ ነህ። ናና ሰረኝ እሰረኝ ናና። ስሜን አንድ ሰው ያለነ ፍቃድ ቢጠራ ያንተ ስም ምን ማይጠራው ምን የአምላክ ስም ነው? ያንተ ስም ማይጠራው ብሉይ ኪዳን ላይ እስራኤላውያን በተለያኛውን ቴትራግራማቶን የሚባል ስም አለ። በቲዮሎጂ ቴትራግራማቶን ነው የሚባለው። አይጠሩትም፣ ያንን አይጠሩትም። እና በብዛት ምን ተብሎ ነው የተረጎመው? አዶናይ ተብሎ ነው የተረጎመው። እሱ ስም ቀጥታ ላለመጥራት አሁን ላይ ያሉ ኦርቶዶክስ ጀዊሽ የሚባሉት ማለት ነው ሐሼም ብለው ነው የሚጠሩት። ያ ስም ነው የሚሉት፣ አይጠሩትም። ዘጸአት ላይ ያለው ማለት ነው። ዘጸአት ምዕራፍ 3 ላይ ያለው ስሜ ይሄ ነው ብሎ የተናገረውን ስም አይጠሩትም። ያንተ ስም እሱ ነው እንደማይጠራው ያለ ፈቃድ የምትጠሩት ምትለው አንተ ሌሎችን እያነሳ ስትዘረጥጥ አስፈቅዳቸው ነው? ስማችሁን ላነሳ ነውና ትፈቅዳላችሁ አትፈቅዱም ብለህ ነው? አንተ ላይ ማይሰራ እኔ ላይ ነው የሚሰራው። አንተ ከህግ በላይ ነህ። አልቻለህም መንግስት አንተ። ስለዚህ ስምን ጠሪ እና እኔ ለአቤል አቡና ድምፅ ሁኑት። በጣም ከባድ። በዚህ በፖለቲካ ካስገቡት አቤል አቡናን ያቆዩታል፣ በደንብ ያቆዩታል። ቢያንስ ልጅ እስኪሄድ ነገሩ እስኪረጋጋ ምን እስኪል አቤል አቡና ይታሻል። እዛ በደንብ ያሹታል። አቤል አቡናን ገብታችሁ ምን እንዳለ ፔጁ ላይ እና ጩኸታችሁ በቲክታከሮች ጩኸታችሁ ተቀምጧል። ይቺን ልንገራችሁ ብዬ በቲክታከሮች ተቀምጧል። ውጭ ላይ የሚፈልጉትን ሰው አስመጥተው ኢትዮጵያ ላይ በየጭፈራ ቤት እያሽከረከሩ በየምን ላይ እያስባሉ በመንግስት በጀት ሲያስጮህ ይውላሉ። ከዛ ኢትዮጵያ በጣም አሪፍ ሀገር ናት፣ ምን ችግር አለባት እየተባለ ውጭ ላይ ይደለቅልሃል እንደ ጉድ። ከዛ አንተ እዛ ብትንፈራፈር ምን ብትል የሚሰማ የለ። ያ እና አቤል አቡና እግዚአብሔር ይሁን፣ እግዚአብሔር ካንተ ጋር ይሁን። የምታየው የኔም ቪዲዮ የአቤል አቡና ወዳጆች የምትጠይቁት ሰው ካለ ከምንም ጊዜ በላይ አምላክ ጋር ቁርኝት አድርጋ አቤል አቡና በሉት። ከምንም ጊዜ በላይ በዚህ ሰዓት የፖለቲካ ኬዝ ስለሆነ ከምንም ጊዜ በላይ እግዚአብሔር ይሁን። ግን የማይጸጽትህን ነገር ተናግረን የገባ ያንን ነው። የዛሬ መጀመሪያ መረጃ የማደርግላችሁ የወንድማችን አቤል አቡና በፕሮቴስታንት እምነት አስተምህሮ ስርዓት ውስጥ ሆኖ የፕሮቴስታንት እምነት ተከታይ ሆኖ ብዙ ጊዜ ሐሰተኞችን በመንቀፍ የሚታወቀው በማህበራዊ ሚዲያ ወጥቶ ብዙ ኢትዮጵያዊ የሆነ ወይ ደግሞ ኢትዮጵያዊነት የሚነካቸውን ጉዳዮች እንደ አንድ ወንድም ወጣት የሚታገል ጠንካራ የፕሮቴስታንት ወንድም ነው። ይህ ወንድማችን በዓርብ ዕለት ወደ እስር ቤት ተወስዷል። ታስሮ እንደተወሰደ ተሰምቷል። ታስሮ ከተወሰደ በኋላ ብዙ መላምቶች ወጥተዋል። የዛን ቀን የታሰረን ቀን አዶናይና ዴላን ወደ የተለያዩ የአዲስ አበባ ቦታዎችን እየጎበኙ እንደነበር ይታወቃልና ብዙዎች መነጋገር ያደረጉት መጀመሪያ የታሰረበት ምክንያት ምን ብለው ነው የገለጹት?
ኢትዮጵያ ሳሎኗን አጽድታ የጓዳዋን ቆሻሻ ደብቃ እንግዳ የምትቀበል ሰነፍ ሴት ትመስላለች የሚል ቃልን ስለተጠቀመ ነው የታሰረው የሚሉ መላምቶችን በተደጋጋሚ ሲናገሩ ነበር። ትላንትናና ማምሻውን እየወጡት ባሉት መረጃዎች ደግሞ ከእዩ ጩፋና ሌላኛው ደግሞ ከዚህ በፊት እሱን አስሮት እንደነበረና በሱ ምክንያት ታስሮ የነበረው ነብይ ገቢ ጉተማ በሁለቱ ምክንያት እንደታሰረ መረጃዎች እየወጡ ይሄ አነጋጋሪ ጉዳይ። እንዲህ አይነት ጉዳዮች በምን እንደታሰረ ፍርድ ቤት ቀርበው የሚወጣውን ነገር መረጃውን ሰምተን የምናቀርብላችሁ ይሆናል። እንግዲህ ወንድማችሁ ስለታሰረ ለወንድማችሁ ድምጽ እንድትሆኑ እንጠይቃችኋለን። በዚህ አጋጣሚ ይሄ በፍጹም ኦርቶዶክሳዊነት ምናምን አይነት ነገር ወይም በፕሮቴስታንታዊነት መቀየም ነገር ላይ ሳይሆን ፍጹም ንጹህና ግልጽ በሆነ ዲሞክራሲያዊ በሆነ መንገድ ሐሳቡን በነፃነት ዲሞክራሲያዊ በሆነ መንገድ የሚያቀርብ ጠንካራ ልጅ ነው። ትግሎቹ ፊት ግልጽና ስድብ ያልተቀላቀለባቸው፣ ትችቶቹ ወይ ደግሞ ሂሶቹ ሌሎችን የሚያርቅና የሚያርም ጠንካራ ወንድም ነው። ይሄንን ልጅ ድምጽ በመሆን ለፕሮቴስታንት እምነት ተከታዮችም ለሐሰተኞቹ አቅም እንድትሆኗቸው በዚህ አጋጣሚ በዚህ አጋጣሚ ለአቤል አቡና ድምጽ እንድትሆኑ እንጠይቃለን። አቤል አቡና ከታሰርክበት ነፃ እንድትወጣ እንጠይቃለን። እንግዲህ እግዚአብሔር በሰላም ያስፈታል። አቤል አቡና ታስሯል። ይሄ በጣም አሳሳቢና አስደንጋጭ ጉዳይ ነው። አቤል የታሰረው እንግዲህ በአንድ ፖድካስት ላይ አንዳንድ የሃይማኖት ሰዎች በሃይማኖት ስም ፖለቲካ እየሰሩ ነው፣ ይሄ ስህተት ነው የሚል ይዘት ያለው ፕሮግራም ሰርቶ ነበረ። በዚህ የተነሳ ለእስር ተዳርጓል። እንግዲህ ይሄ በጣም አስደንጋጭና አሳሳቢ ጉዳይ ነው። በጣም በብዙ ምክንያት ያሳስባል። አንደኛ መንግስት በጣም በተቻለው መጠን ከሃይማኖት አካባቢ ራሱን ማራቅ መቻል አለበት። ሃይማኖትና ፖለቲካ መካከል ላይ ግልጽ የሆነ መስመር ሊሰመር ይገባል። እንግዲህ ይሄ መስመር መሰመር አለበት ብሎ የተናገረን ሰው ማሰር ምን የሚል ትርጉም አለው? የለም መስመር አናሰምርም፣ ሃይማኖትና ፖለቲካን እንደበላልቃለን ብሎ መናገር ነው ትርጉሙ እንግዲህ። ስለዚህ ይሄ በአክፋየር ያለው ጉዳይ ነው። መንግስት ራሱ ላይ እየተኮሰ ነውና ከእንደዚህ አይነት ጉዳይ በጣም ራሱን ማግለል መቻል አለበት። ሌላኛው ጉዳይ ግን ለእምነቱ ተከታዮችን በጣም አደጋ ነው። እንግዲህ አንዳንድ ነብይ ነኝ ባዮች፣ አንዳንድ ሐዋርያ ነኝ ባዮች ብድግ እያሉ ራሳቸውን ከፖለቲካ ጋር ባስተሳሰሩ ቁጥር፣ ከመንግስት ጋር በወገኑ ቁጥር ይሄ ዞሮ ህዝብ ላይ ነው ጉዳት የሚያደርሰው። በተለይ የእምነቱ ተወካዮችን በጣም ነው የሚጎዳቸው። ምክንያቱም ቴክኒካሊ እንደ ኤሊት የሚቆጠር ሰው እንደ ህዝብ ተወካይ ተደርጎ ይቆጠራል። ልክ ቢሆንም ልክ ባይሆንም እንግዲህ እነኚህ የሃይማኖት ሰዎች መንግስት ባጠፋ ቁጥር ከመንግስት ጋር ራሳቸውን ባስተሳሰሩ ቁጥር የመንግስት ጥፋት የመንግስት በደል በሙሉ የእምነቱ ነው፣ የሃይማኖት ተወካዮችም ይደግፉታል የሚል ትርጉም ነው የሚሰጠው። መንግስት ዘላለማዊ አይደለም። መንግስት ሲቀየር የእምነቱ ተከታዮች የሚሳደዱበትን ዱላ ማቀበል ጭምር ነው። ስለዚህ የእምነቱ ተከታዮች የለም ይሄ አይወክለንም፣ ነቢያትና ራሳቸውን ነብይ ብሎ የጠሩ ሰዎችና መንግስት መካከል ላይ ያለውን ያልተቀደሰ ጋብቻ እንቃወማለን ማለት ግዴታ ነው፣ የሞራል ግዴታ ጭምር ነው። ስለዚህ አንድን ነብይ በተቃወምን ቁጥር ብድግ ያለ መንግስት ሰራዊቱን የሚያሰማራ ከሆነ በጣም አደጋ ነው። በጣም ሲሪየስሊ አደጋ ነው። ከምንም በላይ ደግሞ መንግስት ለህገ መንግስት መገዛት መቻል አለበት። ህገ መንግስቱ እንደሚነግረን ከሆነ ይሄ መንግስት ሴኩላር ነው። በተጨማሪም በመንግስትና በሃይማኖት መካከል ግልጽ ድንበር አለ። ይሄኛውን ድንበር በመጣስ መንግስትን የተቃወመን አንድን ሃይማኖተኛ የተቃወመን ሰው ብድግ ብሎ ሰራዊት ማሰማራት ህገ መንግስትን መጣስ ነው። እንግዲህ መንግስት ህገ መንግስቱን ማክበር አቁሞ ከሆነ በአደባባይ ሊናገር ይገባል። እንግዲህ እንደዛ እያደረገ ነው ማለት ነው። ስለዚህ ጉዳዩ የአቤል አቡና ብቻ አይደለም፣ ከጀርባው ስላሉ ትርጉሞች በጣም ግድ ሊሰጠን ነው የሚገባው። ራሳቸውን በሃይማኖት የሚገልጹ ሰዎች ለሚሰሩት ጥፋት መጠየቅ እንዳንችል እየሆንን ነው ማለት ነው። እንግዲህ ያ ሐዋርያ ነኝ የሚለው ግለሰብ የተወቀሰው ስህተት ከሆነ መሰረታዊ ህግን ተከትሎ በስም ማጥፋት ወንጀል መክሰስ መቻል ይችላል። ግን በመክሰስ ፋንታ ልክ እንደ ራሱ ሰራዊት ብድግ አድርጎ የመንግስትን የጸጥታ መዋቅር የሚያሰማራ ከሆነ ትርጉሙ ሌላ ነው። መንግስት በሃይማኖት ስም እየተሰራ ያለውን ደባ እየደገፈ ነው የሚል ትርጉም ነው ያለው። ስለዚህ የመንግስት መዋቅር ከእንደዚህ ያለ ጥፋት እጁን ማውጣት መቻል አለበት። ይህ በጣም ሲሪየስ ጉዳይ ነው፣ ቸል ሊባል አይገባም። ጉዳዩ የአቤል አቡና ብቻ አይደለም እና በዚህ መንገድ መታየት አለበት ብዬ አስባለሁ። ማሰር መፍትሄ አይደለም። አቤል አቡና የሚባለውን ልጅ ከቻላችሁ ፍቱት። ኢትዮጵያ ዳይሌም ፔጅና አዶናይ እንደሚፈነጥዝባት አትመስልም። ህዝቡ በከባድ ረሃብ ላይ ይገኛል። በጣም የኑሮ ውድነቱ አስመሮታል። አዶናይም ብትሆን
ካድሬነቱን ትተህ ለህዝቡ ድምፁ ይሄን ለመናገር በዚህ ምሽት ሰበር ዜና ተሰምቷል። ተሟጋቹ አቤል አቡና መታሰሩ ተሰምቷል። እዚህ ቲክቶክ መንደር ላይ ሐሰተኛ ወይንም ከመንፈስ ቅዱስ ውጪ የሆኑ አስተምሮቶችን የሚከተሉ ፓስተሮችን ወይም መሪዎችን በመለየትና ለማጋለጥ የሚታወቀው አቤል አቡና ማምሻውን መታሰሩን ቤተሰቦቹ እንደነገሩት ገልጾ አንድ አፍታ ሚዲያ ዘግቧል።